ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የመጋቢት 13 2018 እጅግ ወሳኝና አነጋጋሪ በተለይ ለብዙ ጊዜያት በጉጉት ሲጠበቅ የነበረው የመንግስት ሰራተኞች የደሞዝ ጭማሪን በተመለከተ በዚህ ሰዓት በዚህ ደቂቃ እንግዲህ መረጃው ከእጅ ገብቶ ወደ እናንተ ይዤላችሁ ቀርቤያለሁ። በዚህም መረጃ መሰረት እንግዲህ የመንግስት ሰራተኞች የደሞዝ ጭማሪ ስለመደረጉ ሙሉ መግለጫ ወጥቷል። ምን ያክል ጨምሯል የሚሉትን የመግለጫውን ሙሉ ዝርዝር ወደ እናንተ ይዣለሁ። እንዲሁም 3 መረጃዎችን ጨምር አድርጌ ይዤ ቀረብኩ ሲሆን ከመዳበሪያ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በሌላ በኩል 20 ግዙፍ የአየር መንገድን በተመለከተም አነጋጋሪ መረጃ ወጥቷል። በተጨማሪም ደግሞ አሜሪካ አዲስ አበባን ጨምሮ በ12 ከተሞች ላይ አዲስ ማዕከል ልታቋቁም ስለመሆኑ ተሰምቷል። ይህንና መሰል መረጃዎችን በዝርዝር እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተከታተሉ። እንግዲህ ክቡራን ተመልካቾቼ መረጃው በዚህ ሰዓት በተለይ ብዙዎቻቸው አዲሱን የመንግስት ሰራተኞች የደሞዝ ጭማሪ ለበርካታ ጊዜያት ሲያነጋግር የነበረ ቢሆንም በዚህ ሰዓት በዚህ ደቂቃ ከእጅ እንደገባ ሙሉ ዝርዝር መግለጫውን ወደ እናንተ ይዤላችሁ ቀርቤያለሁ። ከዛ በፊት እንግዲህ አሜሪካ አዲስ አበባን ጨምሮ በ12 ከተሞች ላይ አዲስ ማዕከል ልታቋቁም መሆኑ ተሰምቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ቀደም ሲል ይሰራ የነበረውን የአሜሪካ ዓለም አቀፍ የልማት ኤጀንሲ መፍረሱን ተከትሎ በአዲስ መልክ የአደጋና ሰብአዊ ድጋፍ ምላሽ ቢሮ ተቋቁሟል። በዚህ ቢሮ በዓለም ዙሪያ በ12 ከተሞች ቀጠና ማዕከላት ያቋቋመ ሲሆን ትላንትና ስራ መጀመሩን ይፋ የተደረገ ቢሆንም በሪያን ሸሪም የሚመራው ይህ ቢሮ መቀመጫውን በዋሽንግተን ዲሲ አድርጎ 200 ገደማ ሰራተኞች ይኖሩታል። የዕለት ተዕለት ተግባራት በአፍሪካ፣ አውሮፓ፣ ላቲን አሜሪካና ኤሲያ በሚቋቋሙ ማዕከላት አማካኝነትም ይከናወናሉ። በዚህም መሰረት በአፍሪካ ውስጥ የኢትዮጵያ መዲና አዲስ አበባን ጨምሮ በኬንያ ናይሮቢና በሴኔጋል ዳካር ማዕከላቱ የሚቋቋሙ ይሆናል። ቢሮው በዋናነት የውጭ ሀገራት ለሚከሰቱ ድንገተኛ አደጋዎችና ከፍተኛ ትኩረት ለሚሹ ውስብስብ ሰብአዊ ሁኔታዎች ምላሽ እንደሚያስተባብር ኃላፊነት እንዳለበትም ተገልጿል። በምግብ ዋስትና፣ በአመጋገብ እንዲሁም በረዥም ጊዜ የግብርና ምርምር እንዲሁም በፈጠራ አጋሮች ላይ ፖሊሲን መሰረት ያደረገ አመራር ይሰጣልም ተብሏል። የትራምፕ አስተዳደር የአሜሪካ መንግስት ለበርካታ ዓመታት በሰብአዊ እርዳታ ሲያቀርብበት የቆየውን የአሜሪካ ዓለም አቀፍ የልማት ኤጀንሲ በመዘጋቱ ከፍተኛ ትችት ሲቀርብ ቆይቷል። የአደጋና ሰብአዊ ድጋፍ ምላሽ ጉዳዩ ላይ ብቻ የሚያተኩረው አዲሱ የአሜሪካ ቢሮ ሁሉንም የውጭ እርዳታ ጉዳይ በበላይነት የሚመራ ትልቅ ቢሮ አካል እንደሆነ ዶይቼ ቬለ ዘግቧል። በሌላው መረጃችን መግቢያ ላይ እንደገለጽኩላችሁ ለብዙ ጊዜያት በጉጉት ስለተጠበቀውና የብዙ የመንግስት ሰራተኞች ጥያቄ ስለሆነው አዲሱን የደሞዝ ጭማሪን በተመለከተ አነጋጋሪና አስደሳች የሆነ መግለጫ በዚህ ሰዓት ይፋ ሆኗል። በልማት አጋር ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈለው ከፍተኛ የደሞዝ መጠን በ62.9 በመቶ መጨመሩ ታወቀ። የገንዘብ ሚኒስቴር በልማት አጋር ድጋፍ የፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይንም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የደሞዝ ክፍያ ተገባበር መመሪያ ቁጥር 1046/2017 በማሻሻል መመሪያ ቁጥር 1125/2018 አውጥቷል። በስራ ላይ በነበረው መመሪያ በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች በሚተገበሩ ፕሮግራሞች ወይንም ፕሮጀክቶች ለሚቀጠሩ ጊዜያዊ ሰራተኞች የሚከፈላቸው የገንዘብ መጠን በትምህርትና በስራ ደረጃ እርከን የተለያየ ቢሆንም ከፍተኛው የደሞዝ መጠን 108506 ብር ሲሆን በተሻሻለው መመሪያ ከፍተኛ የደሞዝ መጠንም 176815 ብር በመሆን ወደ 62.9 በመቶ ጨምሯል። በተሻሻለው መመሪያ የተደነገጉ የደሞዝ መጠኖች እንደ ደረጃውና እርከናቸው የተለያዩ መሆናቸውን የደሞዝ መጠን ዝርዝር በያዘው ሰንጠረዥ ላይ ተቀምጧል።
መመሪያው የሥራ መደቦችን ልዩ አማካሪዎች፣ የዘርፉ ተኮር የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና የድጋፍ ሰጪ ሰራተኞች በማለት በአራት ይከፍላቸዋል። ልዩ አማካሪና የዘርፉ ተኮር የቴክኒክ ባለሙያዎች እጅግ አስፈላጊ ሆኖ ሲገኝ ብቻ እንደሚቀጠሩም ተደንግጓል። የፕሮጀክት ሰራተኞች የፕሮጀክት አስፈጻሚ መስሪያ ቤቶች ፕሮጀክቱን የመተግበር፣ የማስተዳደር፣ የመከታተልና ድጋፍ የማድረግ አቅማቸውን ለማጠናከር አስፈላጊ ሆኖ ሲገኝ ብቻ እንደሚቀጥሩ መመሪያው አስፍሯል። የድጋፍ ሰጪ ሰራተኞች ለፕሮግራሙ ወይንም ለፕሮጀክቱ መሳለጥ ቴክኒካዊና አስተዳደራዊ ድጋፍ የሚሰጡ የኮንትራት ሰራተኞችን የሚይዝ መሆኑ ገልጾ ለጊዜያዊ ሰራተኞች የሚከፈል ጥቅማ ጥቅም በሚመለከት መመሪያው በግልጽ ከተቀመጠው የደሞዝ ክፍያ ውጭ የጥቅማ ጥቅም ክፍያ ማድረግ እንደማይቻል ተደንግጓል። የአዳዲስ ሰራተኞችን ቅጥር በሚመለከት በፌዴራልም ሆነ በክልል የሚገኙ የፕሮጀክት ፈጻሚ መስሪያ ቤቶች በልማት አጋር ድጋፍ የሚተገበሩ ፕሮግራሞችና ፕሮጀክቶችን ለመተግበር በቅድሚያ በመደበኛ መዋቅር ያለውን አቅም ታሳቢ ማድረግ እንደሚኖርባቸው ተገልጿል። ሆኖም በመደበኛው መዋቅርና ሰራተኞች መተግበር የማይችሉ መሆናቸውን ሲታመንበት ለደሞዝ የሚውለው በጀት በፕሮጀክት እቅዶች ውስጥ መካተቱን በማረጋገጥ ለፕሮግራሞች ወደ ፕሮጀክት ትግበራ የሚያግዙ ሰራተኞችን በመወርወሪያ መሰረት በጊዜያዊነት መቅጠር ይችላልም ተብሏል። የእርከን ጭማሪ በየዓመቱ ተግባራዊ እንዲደረግ፣ ነገር ግን ጊዜያዊ ሰራተኛው የእርከን ጭማሪ ማግኘት የሚችለው ዓመታዊ የሥራ አፈጻጸሙ በቅርብ የሥራ ኃላፊው ተመዝኖ ውጤቱ 70% እና ከዚያ በላይ ከሆነ ብቻ እንደሚሆን መመሪያው ተደንግጓል። የሥራ ውል ስለሚቆጠርባቸው ሁኔታዎች በሚደነግገው የመመሪያ ክፍል እንደሰፈረው የጊዜያዊ ሰራተኛ የሥራ ውል የሚቋረጠው አሰሪው መስሪያ ቤትና ሰራተኛው የውል ጊዜ ከማለቁ በፊት ስለማቋረጥ ሲስማሙ፣ የውል ዘመኑ ከመጠናቀቁ በፊት ስራው ከተጠናቀቀ፣ በፋይናንስ እጥረት ምክንያት አሰሪ መስሪያ ቤቱ ውሉን ማራዘም ካልቻለ፣ የሰው ኃይል መቀነስ አስፈላጊ ሆኖ ሲገኝና ተቀጣሪው የሚፈልግበትን ዕውቀት በስራ ያላሳየ ወይንም ችሎታ የሌለው መሆኑ ሲረጋገጥ መሆኑ ተመላክቷል። የተሻሻለው መመሪያ በሁሉም የልማት አጋር ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች የሚካሄዱ ፕሮግራሞችን ወይንም ፕሮጀክቶችን ለመተግበር አዲስ ጊዜያዊ የሥራ ቅጥር ሲፈጸም በተሻሻለው ደሞዝ መሰረት የነባር የጊዜያዊ ሰራተኞች ውል ሲታደስ የሚመለከታቸውን ነባር ጊዜያዊ ሰራተኞችን አዲስ በመጨመር የመደበኛ ፕሮጀክት ሰራተኞችን ምድብ ስር በተዘረዘሩት የሥራ መደቦች መሰረት ስያሜያቸውን ሲያስተካክሉና የደሞዝ እርከን ጭማሪ ሲያደርጉ ተፈጻሚ እንደሚሆን ተገልጿል። ሚኒስትሩ መመሪያውን ማሻሻል ያስፈለገበትን ምክንያት ሲያብራራ የጊዜያዊ ቅጥር ሰራተኞች የተጣጣመ ደሞዝ በተመለከተ በሁሉም የፌዴራል መስሪያ ቤቶችና ክልል ወጥና ግልጽ የሆነ አፈጻጸም እንዲኖር ለማድረግ ተግባራዊ ሲደረግ በነበረው መመሪያ ያልተካተቱና ግልጽ ያልሆኑ ጉዳዮችን በማካተትና ነባራዊ የገበያ ሁኔታ ታሳቢ በማድረግ መሆኑን አስታውቋል። በተጨማሪም የሥራ መደቦችን በመለየት ተመሳሳይ ባህሪ ያላቸው በተለያዩ ስያሜዎች የሚጠሩትን መደቦች ወጥ የሥራ ደረጃና ስያሜ እንዲኖራቸው እንዲሁም ዝቅተኛ ተፈላጊ የሥራ ልምድና የትምህርት ዝግጁነት እንዲኖር በማስፈለጉ መሆኑን ሪፖርተር ጋዜጣ በዚህ ሰዓት መግለጫውን አውጥቶ ወደ እናንተ አደርሰናል። በሌላው መረጃችን የኢትዮጵያ ማዳበሪያ ዋጋ በ3 እጥፍ መጨመሩን የተባበሩት መንግስታት ድርጅት የልማት ፕሮግራም ሪፖርት አመላከተ። የልማት ፕሮግራሙ የሩብ ዓመት የኢኮኖሚ ሪፖርት ማዳበሪያ ወደ ኢትዮጵያ ማስገባት በዚህ ወቅት እጅግ ውድ ሆኗል፣ ዋጋውም ከ3 እጥፍ በላይ ጨምሯል ብሏል። ሪፖርቱ እንደሚያመላክተው እንደ አውሮፓውያን አቆጣጠር ከሐምሌ እስከ ታህሳስ 2025 ባሉት ጊዜያት ውስጥ ወደ ሀገር ውስጥ ምርቶችን ለማስገባት የወጣው ወጪ በ23.3 በመቶ ጭማሪ በማሳየት 11.3 ቢሊዮን ዶላር እንደደረሰ፣ ጭማሪውን በዋናነት በማዳበሪያ ግዥ ዋጋ መጨመር የተከሰተ መሆኑን በዚህ ሰዓት ይፋ አድርጓል። በመጨረሻም በአሜሪካ እስራኤልና ኢራን ጦርነት ሳቢያ በዓለም ላይ የሚገኙ 20 ግዙፍ አየር መንገዶች ጦርነቱ ከተጀመረበት የካቲት ወር ጀምሮ 53 ቢሊዮን ዶላር የሚጠጋ የገበያ ዋጋቸውን ማጣታቸውን ፋይናንሻል ታይምስ ዘገበ። ዘገባው የአየር መንገዶቹን ስም በዝርዝር ከማስቀመጥ ተቆጥቧል። አየር መንገዱ ይህን ያክል ከፍተኛ ሀብት ሊያጡ የቻሉት የነዳጅ ዋጋ በመናር፣ የጸጥታ ስጋት ባለባቸው ቀጠናዎች በረራ በመሰረዝ፣
የበረራ መስመሮች በመቀየራቸው ምክንያት መሆኑ ተመላክቷል። ይህም በዓለም አቀፍ የአቪዬሽን ዘርፍ ወይንም ኢኮኖሚ እንቅስቃሴ ላይ ከፍተኛ መናር መፍጠሩን ከቲክቫ ያገኘነው መረጃ ያመላክታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።